ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ጤና ይስጥልኝ ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችን ቆዩ። ቀዳሚ ወዳደረግነው ዜና ተሻገርን። የኢትዮጵያ የባህር በር ጥያቄ ተፈጥሯዊ መብት ነው ተባለ። የኢትዮጵያ የባህር በር ጥያቄ ከ130 ሚሊዮን ህዝቧና ከፈጣን እድገቷ የመነጨ ተፈጥሯዊ መብት ነው ሲሉ በኢትዮጵያ የዩናይትድ ኪንግደም ምክትል አምባሳደር ሉክ ብሎክ መናገራቸው ተሰምቷል። ምክትል አምባሳደሩ በአዲስ አበባ የሚገኙ ዲፕሎማቲክ ማህበረሰቦች ባከናወኑት የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ላይ በተሳተፉበት ወቅት በሰጡት አስተያየት ኢትዮጵያ ምርቶቿን ወደ ውጭ ለመላክና ለልማት የሚሆኑ ግብዓቶችን ለማስገባት ሰፊ የባህር በር እንደሚያስፈልጋት ተናግረዋል። የኢትዮጵያ የባህር በር ፍላጎት ካላት ከፍተኛ የህዝብ ቁጥር፣ ፈጣን የኢኮኖሚ እድገትና እየጨመረ ከመጣው የንግድ ፍላጎት አንጻር ሲታይ ተፈጥሯዊና ተገቢ ነው ብለዋል። ሀገራቸው የኢትዮጵያን የባህር በር ጥያቄ እንደምትደግፍ የገለጹት አምባሳደሩ ስምምነቶቹ በውይይት በጋራ መከባበርና በቀጠናው ላይ ሰላምና መረጋጋት በሚሰፍን መልኩ መከናወን እንዳለባቸው መናገራቸው ኤፍኤምሲ ዘግቧል። 12 የነዳጅ ማደያዎች በጊዜያዊነት እንዲታገዱ ትዕዛዝ እንደተላለፈባቸው ታወቀ። የነዳጅና ኢነርጂ ባለስልጣን ከግንቦት 29 ቀን 2018 ዓ.ም ጀምሮ በነበሩት ተከታታይ ቀናት በተለያዩ ከተሞች ድንገተኛ የኢንስፔክሽን ስምሪት በማድረግ በነዳጅ ማደያዎች የመቅጃ ማሽን ላይ ምርመራ ማከናወኑን አስታውቋል። በዚህም 12 የነዳጅ ማደያዎች የነዳጅ መቅጃ መሳሪያዎቻቸው ትክክለኛውን ልኬት የማያሳዩ የነዳጅ ስርቆት የሚፈጸምባቸው መሆኑን ማረጋገጡን ገልጾ ማደያዎቹ ከሰኔ 23 ቀን 2018 ዓመተ ምህረት ጀምሮ እንደ ጥፋታቸው መጠን ከ1 እስከ 2 ወር የነዳጅ ጭነት እንዳያራግፍላቸው እገዳ እንደተጣለባቸው ባለስልጣኑ ለነዳጅ አቅራቢ ድርጅትና ለኩባንያዎች በጻፈው ደብዳቤ አስታውቋል። በተመሳሳይ የምርመራ ሪፖርታቸው እየተዘጋጀ ያሉ የነዳጅ ማደያዎች ጥፋታቸው ሆነው ከተገኙ ዝርዝራቸውን በቀጣይ ቀናት የሚያሳውቅ መሆኑን ገልጿል። አንዳንድ ማደያዎች የፈቃድ ግዴታቸውን ቸል በማለት ተገቢ ባልሆነ ድርጊት በተሳሳተ ልኬት ተገልጋዩን የሚጎዳ አገልግሎት ሲሰጡ እንደሚስተዋሉ ተረጋግጧል። በቀጣይ ቁጥጥሩ ተጠናክሮ የሚቀጥል ሲሆን ከዚህ ድርጊታቸው በማይታቀቡት ላይ ጥብቅ እርምጃ እንደሚወሰድ መግለጹን ከባለስልጣኑ ያገኘነው መረጃ ያመለክታል። የኢትዮጵያ ምግብና መድኃኒት ባለስልጣን የህብረተሰቡን ጤና ለመጠበቅ እየሰራ መሆኑን ተገለጸ። ባለስልጣኑ ዓመታዊ የስራ አፈጻጸሙን በገመገመበት መድረክ ላይ እንደገለጸው የምግብና የጤና ግብዓቶችን ደህንነት በማረጋገጥ የህብረተሰቡን ጤና ለመጠበቅ እየሰራ መሆኑን አስታውቋል። በመድረኩ ላይ ንግግር ያደረጉት የባለስልጣኑ ዋና ዳይሬክተር ሄራን ገርባ ተቋሙ ባለፉት ዓመታት ያስመዘገባቸውን ስኬቶች በማጠናከር በሚቀጥሉት ዓመታትም ወደ ላቀ የቁጥጥር ስርዓት ለመሸጋገር ስትራቴጂያዊ አቅጣጫዎችን ይፋ አድርገዋል። ቀጣዩ ቅድም በየደረጃው የሚታዩትን የአገልግሎት አሰጣጥ ክፍተቶች በማረም የህብረተሰቡን ፍላጎት ያማከለ ቀልጣፋ አሰራር መዘርጋት፣ በክትባትና በሕክምና መሳሪያዎች ዘርፍ የማቹሪቲ ደረጃ 3ን ዓለም አቀፍ እውቅና ማግኘት መሆኑን ተናግረዋል። በተጨማሪም በመድኃኒትና በምግብ ዘርፍ የተገኙ ነባር ዕውቀቶችን አስጠብቆ ማስቀጠል ላይ ትኩረት ተደርጎ ይሰራል ብለዋል። እነዚህን ስትራቴጂያዊ ግቦች ለማሳካትም መላው አመራርና
ዋና ሰራተኛ በቁጥጥር ስርዓትና በዲጂታል ቴክኖሎጂ ላይ በስፋት መስራት እንደሚጠበቅበት አሳስበዋል። መረጃው ከባለስልጣኑ ድረገጽ የተገኘ ነው። የብሔራዊ ፓርኮችን ደህንነት ለመጠበቅ በተከናወነ ተግባር ውጤት መገኘቱን የቱሪዝም ሚኒስቴር አስታወቀ። የብሔራዊ ፓርኮችን ዘላቂነት ለማረጋገጥ በተከናወኑ ተግባራትና በተገኙ ውጤቶች ላይ ያተኮረ የባለድርሻ አካላት የውይይት መድረክ በአርባ ምንጭ ከተማ ተካሂዷል። በመድረኩ ላይ የተሳተፉት የቱሪዝም ሚኒስትር ዴኤታ ስለሺ ግርማ የቱሪዝም ልማት በአንድ አካል ጥረት ብቻ የሚረጋገጥ ባለመሆኑ መንግስታዊ ካልሆኑ ድርጅቶችና ከልማት አጋሮች ጋር በቅንጅት እየተሰራ መሆኑን ተናግረዋል። በተለይም በሰሜንና በባሌ ተራሮች ብሔራዊ ፓርኮች በተከናወነው ተግባር ለዘርፉ ልማት ሰፊ ልምድ የተገኘበት በመሆኑ የተገኘውን ውጤት የ2019 በጀት ዓመት የእቅድ አካል ማድረግ ይገባል ብለዋል። በሌላ በኩል የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ኩመራ ዋቅጅራ እንደተናገሩት ብሔራዊ ፓርኮችን ከሰው ሰራሽ ችግር ለመታደግ የተቀናጀ ስራ ሲያከናውኑ መቆየታቸውን አስታውሰዋል። ከዚህ ቀደም የሰሜንና የባሌ ተራሮች ብሔራዊ ፓርኮች ለልቅ ግጦሽ፣ ለእርሻና ለሰፈራ እንዲሁም ለእሳት አደጋና ለህገወጥ አደን የተጋለጡ እንደነበሩ ጠቅሰዋል። ችግሮቹን ከመሰረቱ ለመፍታት የኢትዮጵያ መንግስት ከጀርመን ልማት ባንክ ጋር በመተባበር ላለፉት 9 ዓመታት ባከናወናቸው ተግባራት ተጨባጭ ውጤት መመዝገቡን ገልጸዋል። በተለይ ባለድርሻ አካላትን በማሳተፍ የወሰንና የእሳት አደጋ፣ የልቅ ግጦሽ፣ የእርሻ፣ የሰፈራና ህገወጥ አደን ችግሮች እየተቀረፉ መምጣታቸውን አስረድተዋል። የአማራ ብሔራዊ ንቅናቄ ስልጣን በጠመንጃ ለመያዝ መሞከር ኋላ ቀር እሳቤ ነው አለ። የአማራ ብሔራዊ ንቅናቄ ምክትል ሊቀመንበር መልካሙ ጸጋዬ ከኢዜአ ጋር ባደረጉት ቆይታ በሰጡት አስተያየት በዚህ ዘመን ከሰላማዊ የትግል ስልት ውጪ የትኛውም አይነት የኃይል እንቅስቃሴ አክሳሪና የማያዋጣ መሆኑን ገልጸዋል። በተጨማሪም ችግሮችን በምክክር የመፍታትና በምርጫ ተወዳድሮ የማሸነፍ ሰፊ እድል እያለ በጫካ የሚደረግ የጠመንጃ እንቅስቃሴ በፍጹም ተቀባይነት የሌለው መሆኑን ፓርቲያችን በጽኑ ያምናል ብለዋል። በኢትዮጵያ በጠመንጃ ስልጣን ለመያዝ መሞከር ጊዜው ያለፈበትና ኋላ ቀር እሳቤ መሆኑንም ተናግረዋል። ሊቀመንበሩ አያይዘውም በኢትዮጵያ የኃይል አማራጮችን ትቶ በመቀራረብና በምክክር የቆዩ ሀገራዊ ችግሮችን ለመፍታት የሁላችንም ዝግጁነትና ቁርጠኝነት ያስፈልጋልን ብለዋል። በዚህም በኢትዮጵያ ታሪክ ለመጀመሪያ ጊዜ የተገኘው ሀገራዊ የምክክር እድል በመጠቀም የትውልድና የሀገርን ቀጣይ ዕጣ ፈንታ መወሰን ይገባናል ብለዋል። በሀገራዊ ምክክር ኮሚሽኑ የተለዩ አጀንዳዎች የዜጎችን የዘመናት ጥያቄዎች ጭምር ማዕከል ያደረጉ በመሆኑ ለስኬታማነቱ መስራት የሁላችንም ኃላፊነት ነው ብለዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜናውንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። አሜሪካ በኢራን ላይ አዲስ የአየር ድብደባ በይፋ መጀመሯ ተገለጸ። በሌላ በኩል ቴህራን በባህረ ሰላጤው ሀገራት በሚገኙ የአሜሪካ ይዞታዎች ላይ የአጸፋ ጥቃት ሰንዝራለች ተብሏል። ሸሪፍ ኢማም ተጨማሪ አለው። ዩናይትድ ስቴትስ ሐሙስ ጠዋት ላይ አዲስ የአየር ጥቃት በኢራን ላይ መፈጸሟ ታውቋል። ቴህራን በበኩሏ ባህሬን፣ ኩዌትና ኳታርን ኢላማ ያደረገ ያጸፋ እርምጃ ወስዳለች። አሁን ያገረሸው ግጭት የባህረ ሰላጤውን ጦርነት ይቋጫል በሚል የተጀመረውን ጊዜያዊ ስምምነት አደጋ ላይ ጥለዋል የሚል ስጋት ፈጥሯል። የአሜሪካ የአየር ድብደባ የተፈጸመው ፕሬዚደንት ዶናልድ ትራምፕ ኢራን በሆርሙዝ ሰርጥ በመርከቦች ላይ ጥቃት መፈጸሟን ተከትሎ የተኩስ አቁም ስምምነቱ አብቅቷል ካሉ ከሰዓታት በኋላ ነው። አሜሪካ ረቡዕ ዕለት በፈጸመችው ጥቃት በርካታ ወታደራዊ ሰፈሮችና የወደብ መሠረተ ልማቶችን መምታቷ ተገልጿል። እርምጃ የተወሰደው ደግሞ ኢራን በኦማን የባህር ዳርቻ አካባቢ በርካታ የንግድ መርከቦች ላይ ጥቃት መሰንዘሯን ተከትሎ ነው ተብሏል። በተያያዘ ሐሙስ ዕለት በሁሉም አካባቢ ከፍተኛ ጥቃት መፈጸሙ ተገልጿል። በባህሬን የአሜሪካ ባህር ኃይል 5ኛ ብርጌድ ማዕከል ውስጥ 2 ጊዜ አደጋ ማስጠንቀቂያ ጩኸት ተሰምተዋል ተብሏል። ኢራን የፈጸመችውን ጥቃት ተከትሎ የደረሰ ጉዳትን በተመለከተ ከሦስቱም የባህረ ሰላጤው ሀገራት ወዲያውኑ የተሰጠ መግለጫ የለም። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር አሜሪካ በ2 ቀናት በፈጸመችው የአየር ጥቃት
ቢያንስ 14 ሰዎች ሲገደሉ 78 ሰዎች ደግሞ ቆስለዋል ብሏል። የአሜሪካ ማዕከላዊ እዝ ደግሞ በኢራን የሚገኙ 91 ኢላማዎችን መምታቱን አስታውቋል። እዙ ባሰራጨው ባለነጭና ጥቁር ምስል እንደሚያሳየው በጥቃቱ የአውሮፕላን መንደርደሪያና ሚሳኤል ማስወንጨፊያዎች ተመተዋል ብሏል። አክሎም የአሜሪካ ወታደሮች በጦር ኃይሎች ዋና አዛዥ የሚሰጡትን ግዳጆች ለመፈጸም ዝግጁ መሆኑን አስታውቋል። አሜሪካ እንዳለችው በኢራን ላይ የተፈጸመው ጥቃት ዓላማ ኢራን በሆርሙዝ ሰርጥ የሚደረገውን የውሃ ላይ ጉዞ እንዳታስተጓጉል ለማድረግ ነው ተብሏል። ጦርነት ከመጀመሩ በፊት የዓለም ነዳጅና የተፈጥሮ ጋዝ 1/5 የሚተላለፈው በሆርሙዝ ሰርጥ መተላለፊያ ነበር። የኢራን የመንግሥት ሚዲያ ሪፖርት እንዳደረገው በተለያዩ አካባቢዎች ፍንዳታዎች ተከስተዋል። ከነዚህም ውስጥ በቡሸር የሚገኘው የኢራን የኒውክሌር ማዕከልና ደቡባዊ የወደብ ከተሞች ቻባሃር፣ ኮናርክ፣ ባንዳር አባስና ሲራክ ይገኙበታል ተብሏል። ሐሙስ ዕለት በኢራን ደቡባዊ ምዕራብ ኩዚስታን ግዛት በደረሰ ጥቃት ቢያንስ 3 ሰዎች መገደላቸውን የመንግሥት ሚዲያ ሪፖርት አድርጓል። ከዚህ ባለፈም በኢራን ሻር በተፈጸመ ሌላ ጥቃት በአየር ማረፊያ አካባቢ የነበረ አንድ የእሳት አደጋ ሰራተኛ መገደሉን ባለሥልጣናት ተናግረዋል። መረጃው የአሶሺየትድ ፕሬስ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች ተጠናቀዋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ